2 ሚሊዮን በቃ ከዛ የሚያልፍ ብር ነው በቃ ያለው ቢያንስ በግምት ምልህ ቢያንስ እዛ ቁጥሬ በቃ የሰረከብ የነበሩኝ ቢያንስ ከ1.2 ሚሊዮን ብር በእርግጠኝነት የነበሩኝ እቆች ናቸው እዛ ጋር የነበሩኝ 6 ቪያግራ አይነቶች ይል በቃ ምግቤ ላይ መጠጥ ላይ በጣም ጨምራለች እና በጣም በዛም ጨምራ በቃ እኔ አላከሆነ ሰዓት በኋላ በቃ በማግስቱ ጧት ላይ ምናምን ነው በቃ ስነሳ ማቀው በቃ ጀርባዬ ምናምን በቃ ምንም አጥንቶቼ በቃ ምንም ይሄ መገጣጠሚያዎቼ ምናምን ይሉ በቃ በጣም ይከብደኛል ከዛን ቀን ከ6 ማረክ ከጀመረም በኋላ ያለ ፍላጎትህ ማለት ነው አዎ በቃ ያለ ፍላጎቴ ጭራሽ በቃ ወንዶችም መምጣት ጀመሩ ቤት ከነዛ ከልጆቹም ጋር ስጋቤ ይሄው እንደምትተው ቤቴ ነው እዚህ ጋር የሆነ ቀን ከስራ እንደዚህ የገባው ይያለ ይሄ ሙሉ የምትተው ቦታ ምናምን ሞልቷል ወንዶች አሉ እዚህ ጋር ጋንጃ ሺሽ ምናምን ባይ በቃ የተለያዩ ነገሮች ሺሻ አለ ጫት አለ ፈረም ካልፈረምክ እንገልሃለን አንተንም እሷንም እንገልሃለን አሉ ከዛ በሰዓቱ ምን ማለት ይችላልው እኔ አንደኛ ዛጋ ለነፍሴን ፈሮኝ ምክንያቱም እኒ ሰዎች ኖርማል ቢያንስ ቢሆኑ በንግግር ቢያንስ በሆነ ነገር ልትግባባ ይችላል ግን ዛጋ አሺሽ ምናምን ነገር ተጠቅመው ስለነበር ሊገሉኝም ይችላሉ በቃ በደመ ነፍስ ዝም ብዬ ያን የሰጡኝን ወረቀት ፈረምኩኝ እውነት ይሄን ነገር አቁመሽ ከኔ ጋር ወደፊት ህይወትሽን መምራት ትፈልጊያለሽ በእውነት ሰላም ውድ ቤተሰቦቼ እንደምን አላችሁ ዛሬ ደግሞ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሰን መተናል ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው እኛስ ምን እንድናግዘው ነው የሚፈልገው የሚለው ነገር እንግዲህ ከሱ አንደበት ምን ሰማ ይሆናል ባለ ታሪካችን እንኳን ደህና መጣ እንኳን ደህና ቆየኝ ሰላም ነው ስምን ማንን በል እኔ ታምራት ዘገየ ይባላል መልካም ምንድነው ወደኛ ያመጣህ እኛ ጋር እንድትመጣ ያደረገህ ነገር ምንድነው እኔ ያው እንደምታየው እንግዲህ ያው ይሄ ዛሬ ጠሯችሁ ያው በመኖሪያ ቤቴ የገጠመኝን ነገር ነግራችሁና ያው ብቻ መፍትሄ የሚሆናል ብላችሁ የምትሉትን ነገር እንድታረጉልኝ ነው መልካም የምንችለው ነገር እንግዲህ ኮዲሁኛ መናገዝ ይሆናል ያለው ነገር ግን አንተ ምንም ሳትደብቅ ከስር መሰረቱ ጀምሮ ባክስቲ ንገሪ እሺ እና ይሄው እንደምታየው አሁን ይሄ ቤት አሁን ይሄ ቤተሰቦቼ እድሜ ለቤተሰቦቼ ይሄን ቤት ሰጡኝ እነሱ ናቸው እና ደግሞ ከዚህም በተጨማሪ ያው መሰራበት ራሴን ህይወት የምቀይርበት ስፔር ፓርት መሸጫም የተለያየ መኪና መሸጮች እቃ መሸጫ አለኝ ኦኬ ነበረኝ ማለት ነው በጣም ደስ ይላል በወጣትነት እድሜ ይሄን ያህል ሀብት ማግኘት ማለት በጣም መታደል ነው ገና ያው ብቻ ያው በዚህ አጋጣሚ የገጠመኝንም ያው መጥፎ ገጠመኝ ያው ላጫው ተብዬ ነው በጣም የሚያስጠላ ነገር ነበር ያው የገጠመኝ በዚህ ባለፉት ጊዜያት መልካም እንግዲህ ያው የተፈጠረብህን ነገር ያው ለመፍትሄ እስከተገናኘን ድረስ ከስር መሰረቱ ማውራት ስላለብን ምንድነው የተፈጠረው የሚለው ነገር ንገረኝ እስቲ ያው እኔ በብዛት ያው እዛ ያልኩህ ስፔር ፓርት መሸጫ እዛም ስራ አሰራለሁ እና ደግሞ የራሴ መኪና አለኝ የራሴ ቪትስ ነገር ስላለኝ ገቢ ምናን ራይድ ምናን ነገር አንዳንዴ ይሰጣሉ አንዳንዴ ደግሞ ያው ስራ በማልኖርበት ጊዜ ራሴ ምናን ይዟለሁ መኪናውን በዛ ምናን እሰራለሁ እና እንዳጋጣሚ የሆነ ጊዜ ያው ብዙ ጊዜ እኔ ክለብ ላይ ምናን ነገር መዝናናት ምናን ነገር አልለመድኩም ማለት ነው ክለቦቱ ምናን መዝናናት ላይ እንዳጋጣሚ አንዳንዴ ያጋጠማል የሆነ ቦታ እንዳጋጣሚ ገባው የሆነ ክለብ ላይ ማለት ለዝናና ያው ስሙን አልጠራልህም ያው ገብቼ እዛ ያለውኝ እየተዝናናን እያለ የሆነች ልጅ ያለው ማለት ነው እና ያየዋት ልጅ በጣም ተመቸችኝ ያየዋት በቃ እንዳየኋት ያው ልጅቷ ሴተኛ ዳሪ ናት ምለ ልጅ ማለት ከዛ በኋላ እቻት በቃ በጣም ተመቸችኝ ምናን እና ይቅርታና እዚህ ጋር ካላቋረጥኩ ማለት ሴተኛ ዳሪ ናት የሚለው ነገር ትንሽ ህዝብ ጋርም ጥያቄ ስለሚፈጥር ነው አንተ እንግዲህ እየነገርከኝ እንዳለው ለመጀመሪያ ጊዜ ነው ወደዛ ክለብ እየሄድክ የነበረውና በዛን ሰዓት እንዳያሃት እንዴት ሴተኛ ዳሪ እንደሆነች ልታቅቻልክ ያው ስለህ አሁን ለምሳሌ እኮ አሁን ካየህኮ ክለብ ቤቶች ላይ አካዋናቸው ከልብሳቸው ከሚለብሱት ልብስ አንፃር እና ከሚቀመጡት ከከበቧቸው ሰዎች አንፃር ሴተኛ ዳሪ ናት ብሎ በርግጥ ያው አንዳንዴ ልጅናና ኖርማል ሰው ሊመጣች ግን እቺ ምልልጅ በቃ እዛ ጋር ዙሪያዋን የነበረችው በቃ ባለሀብት ይባሉ በቃ ደና ይባሉ ወንዶች ይሉ እድሜያቸው ትንሽ የሆነ ሄድ ነገር ያለ ከነሱ ጋር ሆና አንድ ላይ ሆና በቃ ይዝናናሉ እዛ ጋር አንድ ቪአይፒ የሚባለው ፕሌስ የለም ይሄ ለሚቀመጡበት እዛ ጋር ነበረ የነበረችው ማለት ነው ከልጆቹ ጋር ከዛ እየተዝናኑ ምናን ነገር በመሃል ከዛ ይመስለኛል ጸብ ተፈጠረ እዛ ጋር ተጣሉ እዛው ማለት እየተዝናኑና ከዛ ያው እኔ ልጅቷም መጀመሪያ እንደገባው በቃ የሆነ በአይነ ተመልከተ የምትወደው ምናን ነገር በቃ እቺ ልጅ ምናን ነገር ብዬ ከዛ እኔ ደግሞ እንዲሁም በራሴን ባስተሳሰቤን በቃ የሆነ ወጣ ያላሳሰባለኝ በቃ የሆነ ሰው የሰውን እንትን ሲሆን ማየው ጥሩ ጎኑ ከዛ
በመሃል ላይ በቃ ጸብ ተፈጥሮ ጸቡ እየተጋጋለ ሲሄድ እዛ ጋር ያለው ባለሀብት ምናምን ነገር እዛ ከሷ ጋር አብረው የነበሩት 1 2 3 ነበሩ መሳሪያ ወጡ ማለት እሷ ላይ። ከዛ በኋላ መሳሪያ ሲወጡ ከዛ ሳስበው እዛ ጋር ልጅቷ አንደኛ ብቻዋን ናት ማለት እዛ ጋር ያው መጠጥ ምንም ቦታ ስላለ የሚያረጉትን ላያውቁ ስለሚችሉ ድንገት ብዬ ቃራሴንም በቃ መስዋዕት እዛ ጋርም ኮንኩን ብዬ በቃ ልጅቷም ስለተመቸችኝ በቃ ሄድኩኝ እና በንግግርም ተናግሮ ማሳመን በጣም እችላለሁ ሰውን ምናምን በቃ እንደዛም ስለምችል ገባሁኝ መሀላቸው ላይ። ከዛ በኋላ በቃ ከሰዎቹ ጋር ያለውን ነገር እኔ በቃ በአፌ እንዲሁ በቃ ባስረዳት ስለምችል በጣም ከሰው ጋር ተግባቢ ምናምን ስለሆንኩ ሄጄ በቃ በመሀል ያለውን ችግር በቃ መሳሪያቸውንም በቃ እነሱ መለሱ በቃ በቃ ያለው ነገር ሰላም ሰፈነና ከዛች ልጅ ጋርም በቃ ስልክ ተቀያየረን ምናምን ነገር። ከዛ ወደዛ ያልኩህ ክለብ ቤት የለም በቃ እሷን ለማግኘት ስለምፈልግ በቃ ያለመደብኝን በቃ ዝም ብዬ መሄድ ጀመርኩ ማለት ነው። በቃ የሆኑ ቀኖች እያዘወተርኩኝ ከሷ ጋርም ስልክ ተቀያይረናል እንደዋወላለን። ያው በዚህ መሃል ነው የምነግርህ ነገሮች እየተፈጠሩ የመጡት ማለት ነው። ማለት ያው በእርግጥ ከስሩ ነው ነገሮችን እየነገርከኝ እየሄድን ያለ ነው። ግን ያው እንግዲህ አንዳንድ ጥያቄ የሚፈጥሩ ነገሮች ስላሉ ነው። ምክንያቱም እኛ በለመድነው በኑሯችን ውስጥ እንግዲህ አንድ ቀን ላይ ያየኸው ሰው ማለት ህይወትህን አሳልፈህ መስጠት ማለት በጣም ከባድ ነገር ነው። እንዴት ይሄን ውሳኔ ልትወስን ቻልክ? በዛ ሰዓትስ ያጸብ የተነሳበት መንስኤ ምንድን ነበር? ይሄንስ ለማጣራት አልሞከርክም? አይ አው ብዬህ ነበር ነገር ምክንያቱም እኔ ቅድም አሁን ምን ብዬህ ነበር ሰው አሁን በብዛት በአንዴ አይተህ የሆነን ሰውን ወደኸው ማመን ምናምን ነገር ከባድ ነው። ለሰውም እንደዚህ ብለህ ብትናገር ይሄ ከባድ ነገር ነው የሚሉት። እንዴት የሰው ልጅ በአንዴ ማታቆን ሰው ከዚህ በፊት የሆነ ግንኙነት ያልነበረን ሰው ከባድ ነው እንደዛ። እና ያው እኔ ያው ከሰው ጋር እና እኔ ሳስበውም ልጅቷን ተመችታኛለች እና ያው ሴተኛ ዳሪ መሆኗንም አውቄያለሁ። እና እኔ በቃ በሰዓቱ ከተግባባን በኋላ እያሰብኩ ያለሁት ከሷ ጋር በቃ ከዚህ ስራ ውስጥ እንድትወጣ ከሷ ጋር ሌላ ግንኙነት ሲሆን ከዚህ ስራ ውስጥ አውጥቻት በቃ የራሷን የሆነ ሌላ ስራ ጀምራ በቃ እንድትል ማለት። ከዛ ምን አደረኩኝ በቃ እየተመላለስኩ በቃ እዛ ቤት ምናምን ማግኘት ጀመርኩ ልጅቷን። ከዛ ለምንድን ነው እንደዚህ የምትሰሪው ምናምን እያልኩ እመክራታለሁ ማለት ባገኘሁት አጋጣሚ። ከዛ በቃ ወደ 20 ቀን ወደ 25 ቀን አካባቢ በቃ ብር በቃ የሚያስፈልጋትን ብር የለም ከሰው ጋር ልታድር የሚከፍሏት ብር ይኖራል። ያን ብር በቃ እኔ እየሸፈንኩኝ በቃ ለቤቴ ይዣት እሄዳለሁ። እዛ እንዲህ ለሴክሹዋል ምናምን ግን ለሴክስ ምናምን ነገር አይደለም ለግብረ ስጋ ምናምን ሲሆን በቃ ይዣት ሄጄ በቃ እኔ ጋር ሆና እኔም ራሴ ክላስ ገብቼ እተኛለሁ። በቃ እንደዛ ነው። ከዛ እንደዛ ያለ ከቀጠለ በኋላ ከልጅቷ ጋር ያው ፍቅር ውስጥ ገባን ማለት ነው። እዛው እኔ ጋር እየመጣች እየቆየች ስንሄድ መግባባታችን ጨመረ። ከዛ በኋላ እየተግባባ ነው። አንዴ ቆይ ወደዛ ከመሄዳችን በፊት ያው እዚህ ጋር አጥርተህልኝ እንድታልፈው የምፈልገው ነገር በዛ ሰዓት አንተ እዛ ቤት በምትመላለስ ሰዓት የሷ ሁኔታ እንዴት ነበረ? አንተን በመታይ ሰዓት እሷ አንተን የተቀበለችበት መንገድስ እንዴት ነበረ? አዎ ትክክል ብለሃል። እና ይሄን እሷ ስትቀበለኝ ምን መሰለኝ ያኔ በተቀበለችኝ ሰዓት ላይ በቃ ያው መቼም ያው የሴተኛ ዳሪዎችን ህይወት አልነግርም። በጣም ሰው መግባባት እዛ ጋር ምናምን ቦታውም ስለሚፈልግ ይግባባሉ ምናምን ተግባባች ምናምን እና ያነሳውላትን ሐሳብ በቃ ይሄን ስራ ብትይስ በቃ ራስሽን ብትለውጪስ ምናምን በቃ ወደደችው ሐሳቡን በሰዓቱ ማለት ነው። በቃ አይ በቃ ግንኙነታችን እንደው በቃ ጨመረ በጣም በቃ እሷም በቃ እኔም በጣም እንደምትረዳኝ እያወቅኩ መጣ። እየተግባባን ስንመጣ ያው ቀጣይ የምነግርህ ነገር ያው በጣም ያው ቢያስከፋም ያው ብቻ እነግርሃለሁ ችግር የለውም። ያው እንግዲህ ለመፍትሄ ስለሆነ የተገናኘ ነው። ያው እንግዲህ ሁሉንም ነገር መናገር ይኖርብሃል። ምክንያቱም እዚህ ጋር አንዱን ነግረህ አንዱን የምትተወው ከሆነ እኔ ደግሞ ለውሳኔም ያን ነገርም ደግሞ ለማጣራት ትንሽ አስቸጋሪ ይሆንብኛል እና ያለውን ነገር ምንም ሳትደብቅ ነው ሙሉ ለኔ መናገር ያለብህ። ምክንያቱም የተገናኘንበት አንድና አንድ ነገር ነው መፍትሄ ስለሆነ እባክህ እንግዲህ ያለውን ነገር ንገረኝ። በቃ እሺ ያለውን ነገር ካልከኛውን በቃ ከዛ ከልጅቷ ጋር መግባባት ጀመርን። በቃ እኔም በቃ መኖሪያ ቤት ይዣት ሄዳለሁ። ቤተሰቦቼ ሰጡኛል ቤት ላይ ማለት ነው። ከዛ እዛ ቤት ያው ኑሯችንም ያው ስልህ ያው አሁን ቤተሰቦቼ በቃ ለኔ የሚያስፈልገኝ ነገር አሁን ለምሳሌ መሸጫ ስፔር ፓርትስ እነሱ ናቸው የከፈቱልኝ። የምኖርበትን ቤት እነሱ ናቸው ያመቻቹልኝ። በቃ ብዙ ነገር አድርገውልኛል ማለት አሁን እዚህ ጋር መኪና ምሰራ ራይድ ያልኩ እነሱ ናቸው የገዙልኝና ይሄን ያልኩህ ያለኝን ብር ገንዘብ ወይ ምንም ነገር እንድትቆጥረው ምናምን ነገር አይደለም። ያው ብቻ ያው ሂደቱን ልንገርህ ብዬ ነው የነበረውን እሷንስ። ከዛ እንዳለ ተቀራረብን ከልጅቷ ጋር በቃ ቤቴም እየመጣች ከዛ እኔ በመሃል በቃ ወደ ፍቅር ግንኙነት ተቀየረ ግንኙነታችን። በቃ ሴክስ ምናምን ማድረግ ጀመርን ከልጅቷ ጋር በቃ። ከዛ ግን በመሃል ላይ በቃ እንዲህ እያደረግን ሁሉን ቀጠልን። ግን እሷ ከሷ ጋር አብረን ሴክስ ምናምን በምናደርግበት ሰዓት ላይ ኖርማል የሆነ ሴክስ በቃ እንደተለመደው አይነት ሴክስ አልነበረም የምናደርገው ማለት
በጣም በቃ እኔ በቃ እንዴ ልበልህ እስኪ ከብደኝ ድረስ በቃ እኔ በቃ በሷ እዛ ይመስለኛል ስራ ላይ በነበረችበት ሰዓት ከብዙ ሰዎች ጋር ስለምትሆን ብዙ አይነት በቃ የሚደብሩ ሴክሶችን ምናምን ነገር ታውቃለች እና በቃ እሱን እንዳደረግ ታስገድደኝ ነበር ማለት ያው ባንዴ ወደ እንትኑ ገባህብኝና እኔም ትንሽ ያው ለመረዳት ትንሽ ግራ ገባኝ። ምክንያቱም እንግዲህ ከዛ በኋላ ወደ ቤት ይዛት ከሄድክ በኋላ አብራችሁ መተኛት እንዳልጀመራችሁ ነግረኸኛል። አንተም የራስህ ክላስ እሷም የራሷ ክላስ እንደምትተኛ ነው የነገርከኝና ከዛ በኋላ ወደ ትዳር ገብታችሁ ነው አብራችሁ መተኛት የጀመራችሁስ? አንተስ እንዴት ለጤና አልፈራህም? ያው እንግዲህ እንደነገርከኝ ከሆነ የቀድሞ ስራዋ ትንሽ ለጤና የሚያሰጋ ነው ብዬ ነው የማስበውና እንዴት ነው ምርመራስ ለማድረግ አላሰብክም ነበር? አው ትክክል ነህ። አው እንደ ሐሳቡን ያቀርብክልኝ ሐሳብ መጀመሪያ ላይ አስቤው ነበር። አሁን ልጅቷን ወደ ቤት ሳመጣት እንድትቀየር ምናምን ቢያንስ እኔ ጋር ትንሽ ጊዜ እንደዚህ አይታ እዛም ታድርበትን በቃ እኔ የተወሰነ ጊዜ ገንዘብ ከፍያ ቢያንስ ከዛ ህይወት ለመውጣት ከረዳት በቃ ቢያንስ ራሷን ለመቀየር ካሰበች ብዬ ነበር። ከዛ ግን እንደዛ ከቀጠልን በኋላ ከሆነ ጊዜ በኋላ ግን እንደዚህ ስልህ እኮ ግንኙነታችን እኮ አሁን እኮ አብረን ሆነን እኮ አሁን ወደ 2ኛ ዓመታችን አካባቢ እየገባን ነው። በትዳር ነው ወይስ ዝም ብሎ ኖርማል? በትዳር ሳይሆን ኖርማል አለ አይደለ? ከልጅቷ ጋር ተዋውቀን እኔ ፍቅር አላሰብኩም ነበር በሰዓቱ። ግን ያው አብረስቶን ከሰው ልጅ ጋር ስትላመድ በቃ በመሃል ላይ የሆነ የምትሳሳታቸው ነገሮች ይኖራሉ። በቃ በመሃል ላይ በቃ ይሄ ያልካቸው መሃል ላይ ጤናው ምኑም ነገር እሱን አላሰብኩም ነበር። በቃ አብረን በቃ በምናሳልፍበት ጊዜ በቃ ወደ ፍቅር ገባው። በቃ አብረን መተኛት ምናምን ጀመርን። ሴክስ ምናምን ማድረግ ጀመርን። ግን በጣም ይከብደኝ ነበር ከሷ ጋር አሁን እንዲህ ሴክስ ምናምን በማድረግበት ሰዓት እሷ ብዙ አይነት ሴክስ ስለሆነ የምታውቀው እኔ በቃ ብዙ ታስገድደኛለች። ባይገርምህ አነቃቂ ሆኑ ይሄ ሴክስ ቪያግራ አይነቶች የሉ በቃ ምግቤ ላይ መጠጤ ላይ በጣም ጨምራለች እና በጣም በዛም ጨምራ በቃ እኔ ከሆነ ሰዓት በኋላ በቃ በማግስቱ ጠዋት ላይ ምናምን ነው በቃ ስነሳ ማውቀው በቃ ጀርባዬ ምናምን በቃ ምንም አጥንቶቼ በቃ ምንም ይሄ መገጣጠሚያዎቼ ምናምን ይሉ በቃ በጣም ይከብደኛል። ከዛን ቀን ሴክስ ማድረግ ከጀመርን በኋላ ያለ ፍላጎትህ ማለት ነው? አዎ በቃ ያለ ፍላጎቴ ግን ያው በቃ ከልጅቷ ጋር እንደ ፍቅር ውስጥ ስለገባው በቃ አሁን አብረን በቃ ወደፊት እንቀጥላለን ብዬ ስላሰብኩኝ እና ደሞ የሆነ ነገር ብናገራት ወደ ቀድሞ ህይወቷ እንዳትመለስ ምናምን ብዬ ስለፈራው በቃ እንደዛ እያልን ቀጠልን። ያው እንደዛ እያልን እየቀጠልን ያው ብቻ ያው ብዙ በቃ የሚያስጠሉ ከዛ በኋላ ያረገችኝን ነገር እኔ እንጃ ለመናገር ራሱ ያው ቃላት ራሱ ይከብዳል በቃ ያጥረኛል። በሚገርም ነገር አሁን ጓደኞቼ ምናምን ነገር የሉም ክለብ ላይ እዛ ምናምን በቃ ብቻ ልጅቷን ያቋታል። የሰፈር ሰው ምናምን ቤትም ዝም ብዬ ነው ያመጣኋት። ልጅቷ ደግሞ ገና እንዳመጣኋት አካባቢ በቃ የሆነ እንደዚህ በሴተኛ ዳሪ ስራነት እንደምትደረደር በቃ ያስተውቃል። በቃ የሆነ የነበራት ነገር ማለት ነው። ከዛ ከሷ ጋር በቃ እንደ ሪአክሽን በቃ አብረን በሴክስ ምናምን ስናደርግ ጓደኞቼ ምናምን የሰፈር ሰው ምናምን እንዴ አንተ ልጅቷን ግን ጤና እንደዚህ ቼክ አድርገሃል ምናምን ነገር ብሎ ምናምን ነገር ሰው ጠየቀኝ ማለት። ከዛ እውነትም ቆይ እስቲ ይሄን ነገር ላስብበት ይገባል ምናምን ነገር አልኩኝና ባይገርምህ በቃ ቀልብ መርመር ምናምን ብዬ ሄጄ ተመረመርኩኝ ማለት። ከዛ በሷ ምክንያት ተጠቆኝ በሽታ አለብህ ተባልኩኝ ሄጄ። ከዛ በኋላ የሁሉ ነገር ከተባልኩ ባይገርምህ ይሄን ሁሉ ነገር አርጋኝ ራሱ በቃ እያሰብኩ የነበርኩት በቃ አንዴ ውስጤን አሳመንኩት። በቃ አንዴ ከሷ ጋር ህይወት ጀምሬያለሁ ከሷ ጋር መቀጠል አለብኝ ብዬ ከዛ ያው ይሄን ሁሉ ነገር እያለ ከዛ በፊት እንደዚህ አይነት ነገር የለም ነበር በእናንተ ማለት ይቅርታና በቤተሰባችሁ ውስጥ ምንም አይነት ነገር የለም ነበር እንደዚህ አይነት ነገር ከሷ እንደያዘህ በጣም እርግጠኛ ነህ? አዎ ኧረ ከዛ በፊትም ምርመሮችንም ምናምን ነገር ስለማደርግም እንዲሁም በቤተሰብም ሁሉም በቃ እንደዚህ ምርመራ ምናምን ነገር የሆነ ጊዜ አሁን እናደርጋለን እንዴ ከቤተሰብ ምርመራ ምናምን ታደርግ የለ በሆነ አጋጣሚ በስራም በቃ በዛ በምናደርግበት ሳለ ሁሉ ምንም ነገር የለብህም ነው የተባልኩት። ግን ያው ከልጅቷ በፊትም ደግሞ ሴት ምናምን ነገር አላውቅም እኔ ከሴት ጋር ወደ ስራዬ ነው በቃ እዛ ጋር ስፔር ፓርቱ ጋር አወራጣለሁ እዛ ጋር ደግሞ እንትን ሲል ሰው በቃ ተካና ደግሞ ወደ መኪና ይመለሳለሁ እዛ ሳስተካክል ምናምን እንደዛ ነገር ነው የተፈጠረው። ከዛ በኋላ እሺ ብዬ ተቀብዬ እሱንም አስቤ በቃ እሷን ቀይሬ በቃ ሁለታችንም በቃ አብረን መኖር እንችላለን በቃ ብዬ አስቤያለሁ። ሁለታችንም በቃ መድኃኒቱንም እየተጠቀምን ቢሆን እሷ አብራ የምትሆን ከሆነ በቃ እንኖራለን ምናምን ብዬ ብዙ ነገር እያሰብኩ ባለበት ሰዓት ላይ ያው ያው አስከፊ ነገር በቃ በህይወቴ በቃ ማልጠብቀውን ነገር አረገችብኝና ወደ እናንተም እንድመጣ ይሄው ወደ እናንተ ጋር ይሄው እዚህ ቤቴ ድረስ እንድጠራችሁ ያረገኝም ያው በዚህ ምክንያት ነው። ምንድን ነበር የተፈጠረው? በቃ እና ልጅቷ ጋር በቃ አብረን ቤቴ በቃ እንዲሁ እንደ ተዳር ብለን እንደጀመረው ተዳር ብለን ይፋ ባናረገው በቃ አብረን መኖር ጀመርን። በቃ ግንኙነት ምንም ሁሉም ነገር ቀጠለ ምናምን ከቀጠለም በኋላ የነበራት ጸባይ መጀመሪያ ሳመጣት ወደ ቤቴና እየቀጠለ እየኖርን በቃ የተለያዩ ወራቶች ተቆጥሮ አመት ከደፈነ በኋላ ምናምን እንዲሁ እየቀረበ ስንመጣ
ልጅቷ ያላት ነገር በቃ እየቀነሰ መጣ ለኔ ማለት ለምሳሌ ሴክሹዋል ላይ ባልኩ በቃ ታስገድደኛለች ራሱ በቃ እሷ እዛ ስለ ሱስ ይመስለኛል ያዛት ማለት እንጂ አሁን የሴክስ እንትን ምናምን ሲሆን በቃ የብር ምናምን ነገር ሲሆን የዛ ያየችውን ነገር ሁሉ በቃ እንዳልኩ የመድኃኒቶቹን እየጨመረች ነው የምትሰጠኝ ዲያግራም ምናምን ከዛ ሱስ ጨምር ምናምን ነገር በቃ እንዳልኩ ሰውነቴ በቃ መቋቋም አልቻለም ይሆነሳል ወደ ስራም በቃ እንደበፊቱ አልወጣም በቃ ብዙ ጊዜ ስራም እቀራለሁ በቃ ቤት ውስጥ ማሳልፈው ጊዜ እየጨመረ መጣ ምናምን ጓደኞቼ ምናምን ምንድነው እንደበፊቱ ስራ ላይ ምናምን ነገር የለህም እያሉ በየቀኑ ነው ይሄን የምታረግበት አዎ በቃ በየቀኑ ምንም በቃ ረፍት ማታ ገብተን በቃ ያው ስለ ያው ትዳር ነው ትዳር ላይ እኮ ሊሆን ይችላል ግን አይነትና አግባብ አለው እኮ ግን እሷ በቃ አግባብ በሌሉ በቃ ብዙ አይነት አሁን እዚህ ጋር ስለ እንዲህ ብዬ ልነግርህ አልችልም በቃ ግን ያው ይገባሃል ብዬ አስባለሁ በቃ የተለያዩ በቃ በጣም የሚያሳፍሩ ነገሮች በቃ እኔ ራሱ ደግሜ ሳስባቸው በጣም የሚከብዱኝ ነገሮች ማለት ነው በቃ እና ያው ልጅቷ ላይም በቃ ስለምወዳትም እንዲም ሆና ማለት በጣም ነበረ መውዳት በቃ ከዛ እንዲያለ ከቀጠለ በኋላ ጓደኞቿ ቤት ይመጣሉ በነገራችን ላይ አልፎ ሶስት ሁለት እዛ ክለብ የምታውቃቸው እኔ በቃ አንዴ በቃ ከኔ ጋር በቃ ኑሮ ጀመራለች ምናምን ብዬ ምንም አልናገራትም እና ግን እነዛ ጓደኞቿ ቤት በሚመጡበት ሰዓት በጣም ነው የሚያሳቀቁኝ በቃ እኔ ከስራ ምናምን ስገባ ምናምን የሷን አይነት ስራ ነው እነሱም የሚሰሩት አዎ እና ቤቱ ስመጣ ምናምን በቃ ጫት ይቀማሉ አገኛቸዋለሁ እና ደግሞ ያሙኛል አሁን ለምሳሌ አለፊያቸው ገብቼ ምናምን ወደ እንቅልፌ ነው ከስራ ደክሞኝ ምናምን ስገባ እዛ በተኙበት ያው ቤቷ ስለምትሰማ ትንሽ መኝታ ክፍሏም ብዙ ቅርብ ስለሆነች ይሰማል እንዴ በቃ እንዴ ስለኔ ነው በቃ የሚያወሩት አንቺ እንደዚህ አታረጊም እንዴ ቆይ እንደዚህ ምናምን ሷም ተቀበላችሁ ነበር የሚሉት ስላንተ ያው የሚያወሩትን ነገር ማወቅ ስላለብን አንዳንድ ነገሮችም ሊጠቅሙን ስለሚችሉ ምን ነበር ስላንተስ የሚያወሩት አሁን እሷን በብዛ የሚሏት ምን መሰለህ እኔ አሁን እዛ ጋር ስለ ንብረት ምናምን ነገር አይደለም የሚያወሩት እዛ ጋር ስለምን መሰለህ የሚያወሩት አንቺ አሁን ሌላ ወንድ አተሽ ነው በቃ እንዴ ስንት አይነት ወንድ አንቺ ከተማ ላይ ስንት አይነት ወንድ በሞላበት እንዴት አንድ ቤት ውስጥ እንደዚህ ኑሩ ለምን እንዴ ኑሮሽን በቃ እንዴት ከኛ ጋር እንዴት ወይ በፊቱ ህይወት ይሻልሽም ወይ እንደዚህ አይነት ነገር ነው በቃ እና እኔም በቃ በዛ በሚያወሩት ማለት ሰማቸዋለሁ ግን ምልህ ያው እሷን ስለምወዳት ይሁን በቃ ከኔ ጋር እንድትቀጥል ስለፈለኩ እሷ ላይ ጫና አላሳድርም እንደዛም እያረገችኝ ግን ይሄ ምለ ነገር በጣም በቃ እየተባባሰ መጣ ለምሳሌ እና ያው የሆነ ሰዓት ጭራሽ በቃ ወንዶችም መምጣት ጀመሩ ቤት ከነዛ ከልጆቹም ጋር ስጋቤ ሆ እንደምትተው ቤቴ ነው እዚህ ጋር የሆነ ቀን ከስራ እንደዚህ የገባው ይያለ ይሄ ሙሉ የምትተው ቦታ ምናም ሞልቷል ወንዶች አሉ እዚህ ጋር ጋንጃ ሺሽ ምናም ባይ በቃ የተለያዩ ነገሮች ሺሻ አለ ጫት አለ ሁሉ ነገር ሲጋራ ምን ያጨሱ በቃ ቤቱ ራሱ እንዴት በቃ አየር ራሱ መግቢያ የለውም በቃ እንደምንም በቃ አልፌ ምናን ወደምተኛበት ክላስ ምናን ነገር ገባሁ ይሄ ሁሉ ነገር ሲፈጠር አንተ ዝም ብለህ ነው ያለኸው አዎ ምክንያቱም በቃ ስለኔ ልጅቷንም ላጣት አልፈልግም ነበር ከዛ በቃ ያው ለነግራት በመክርም እሷ የሆነ ጊዜ ማን ነግራ ሞክራለሁ ለምን እንደዚህ ጓደኞችሽ እንደዚህ ለምን ወደ በፊቱ ሊመልሱሽ እኮ ነው የሚጠሩት እንዴ ጭራሽ አንተ ከጓደኞቼ በቃ አሁን ቅርብ ጊዜ አውቀኸኝ እንዴት እንደዚህ ትናገረኛለሽ ብላ በቃ ንግር ውስጥ በቃ ላፊ ስድብ ውስጥ ምናን ነገር ስለምትገባ በቃ ተውኩት ኮነ ሳባላ በቃ ያየውም በቃ ዝም ቃይ ባላየሙኝ የምገባበትና ያበዛችሁ በጣም ስትመጣ በጣም በቃ የሚጸይፉ ነገር ቤት ውስጥ በቃ ያሺሽ ተቀማድሪ ራሱ አንዳንዴ ያውን ተኝቼ ምናም በጣም በቃ የተለያየ ነገር ነው የሚያሳየኝ በቃ የተለያየ ነገር ህልም በቃ ምናም በቃ እንዲመቃጀት ምናን ነገር የለም የሚጠቃቀሙት ነገር ብዙ ስለሆነ በቃ እና እንደዛ ያለን ከቀጠለ በኋላ እሱ የሚሆን ብዬ በቃ የቀጠለን ነው በቃ በዚህ የሚሆን በቃ የሚሆን ነገር ከሆነ በቃ ይቀጥል ብዬ የቀጠለን አንድ ቀን ግን የተፈጠረው ነገር በቃ እኔ እስከሁን በቃ አይምሮዬ ራሱ ምንም ይሄው መረጋጋት ራሱ አልቻልኩም ምን ነበር የተፈጠረው አዎ የተፈጠረው ይሄን ከመንገሬ በፊት ግን ከሷ ጋር ሴክስ ምናምን በመናረግበት ሰዓት የለም አሁን ህመሙ ራሱ ወደ ብልቴ አካባቢ የለም በጣም በቃ ምናረገው ሴክስ ብያለሁ እሷ ምንም መድኃኒት ምንም ስለምጨምር ምናምን በጣም አሁን እሷ ከሄደች ምናምን በኋላ በቃ መድኃኒቱን ምናምን ቪያግራው ምናምን ስለማጨምርበት በቃ የሆነ የመቁሰል ነገር የለም በቃ እንደዛ አይነት ነገር እየገጠመኝ ነው ማለት እና ወደ ህክምና ለመሄድ አልሞከርክም ወደ ህክምና ያው እናንተ ጋርም ይሄ አሁን ይሄ ወደዚህ የጠራዋችሁ እስቲ ወደ ህግ አካልም እኮ እያሰብኩ ነበር ግን መጀመሪያ እስቲ እነ ነገር ለናንተ ላርገውና እናንተ ጋር ይቼ ከዛ ቻው ወስናለሁ ብያለሁ ግን አሁን እስቲ ወደ ህክምናውም እሄዳለሁ አሁን ያው እያስባለሁ አሁን ያው ልክ ነው እንግዲህ አስቸኳይ ነገር ነው ያው ከምንም በፊት ጤና ይቀድማል ብዬ አስባለሁኝና ወደ ህክምና ሄደ ሳይረፍድብህ በተታየው ጥሩ ይመስለኛል እንደኔ
እሱ ትክክል ብለሃል። ግን አሁን የሚቀድመው በጣም እያንገበገበኝ ያለው ልጅቷ ያደረገችኝ ነገር ይሄ ትክክል ነው። ሕክምናው ቀዳሚ የህይወት ጉዳይ ስለሆነ ያው እሱን እሄዳለሁ፣ እሺ እቀበልሃለሁ። ግን አሁን ልጅቷ ያደረገችኝን ነገር ስቀጥልልህ እንዲህ ከቀጠለ በኋላ የሆነ ቀን ላይ ምን አደረገች? እንደዚሁ እንዲሁ እየተደጋገመች መጣ። እኔም ለመድኩት። በቃ ወንዶቹ ይመጣሉ ምንም። የሆነ ቀን ቤት ውስጥ ካርታ ቁማር ምናምን ይጮታሉ። ቤት ውስጥ ስመጣ ማለት የሌላ ቀን ማየው በቃ ስንትን ሲሉ በቃ ሲጠጡ ሲቀሙ ምናምን ነገር ነው። በቃ ሲያጨሱ ምን እሱ በቃ እየተላመድኩ ከመጣሁ ያን ቀን ግን ስገባ ከደክሞኝ ነው የገባሁት። ከዛ በኋላ ከገባሁ በኋላ ሳይ የተለያየ ካርታ ምናምን ይጮታሉ። ወንዶችም አሉ፣ እሷም ትጮታለች፣ ያጨሳሉ። ቃልፊያቸው እንደዚህ ገባው። ከዛ ከተወሰነ በቃ በኋላ የሆነ ጫጫታ ምን ተምቼ መተኛት አልቻልኩም። ከዛ ምንድነው ይሄ ነገር እስቲ ምናምን ብዬ በቃ መኝታ ክፍሌን ከፈታ አድርጌ ምናምን ወጥቼ ሳይ በቃ ልጆቹ በቃ ኦቨር ሆኗል። እዛ ጋር አሽሽ ብያለሁ፣ ብዙ የሚጠቀሙት ነገር አለ። ቤቱ እንዳለ በጭስ ታፍኗል። መሳሪያ ወጥተው ከልጅቷ ጋር ካልኩ ልጅ ጋር በቃ ከባለቤት ጋር ማለት ነው። በቃ አብራኝ ከነበረችው ይቅርታ ችግር የለውም እና ከሷ ጋር ግብግብ ውስጥ ገብተዋል። ከዛ ምን ትላለች እሷ? እየሰማቸው ነው እሷ የምትላቸው ነገር አልሰጥም ትላቸዋለች። ከዛ በኋላ ምንድነው በቃ ይሄ ብዬ ይሄን ከመንገሬ በፊት ግን ምን መሰለ፣ በዚህ በግንኙነታችን ጊዜ በጣም ስንቀራረብ ያለኝ ንብረት ያው እኔም ደግሞ ስራ በቃ ተመቻቻ አንዱ ጋር እንደሆን ብዬ እሷን እዛ ቤተሰቦቼ የሰጡኛል ስፔር ፓርት መሸጫ ሱቅ ያለኝ እዛላ ሂሳቡን ገቢውን ወጪውን እሷ እንድትቆጣጠር አልኩኝ። እዛ ጋር ያለውን ገቢውን ሙሉ ያሉትን ንብረቶች በሷ ስም በቃ አረኩት ማለት ይችላል። በቃ የሚሸጠውን በቃ ሙሉ ገቢውን የምትቆጣጠረው እሷ ናት። በቃ አልሄድም እንደበፊቱም በቃ እሷ ትቆጣጠረው። በቃ አሁን አጋር የሆነ የለ በቃ አብራኝ ወደፊት ትቀጥላለች ብዬ ስላሰብኩኝ ከዛ ይሄን ሁሉ በቃ የተለያየ በቃ የራይዱን እንኳን ገቢ ከዛ ብር ላይ ራሱ እንዳይቸግራት ምናምን ብዬ የሆነ ሰጣታለሁ። አንዳንድ ብር በቃ ለአንዳንድ ነገር ሆነሽ ብዬ ያው ብቻ ብዙ ነገር አደረግላት ነበር። ከዛ እንዳልኩ ያን ቀን ከስራ ገብቼ ቤት ጫጫታ ተፈጥሮ ምንድነው ብዬ ስወጣ ምናምን በቃ ቤቱ እንዳለ በሐሺሽ ጭስ ተሞልቷል። በቃ ታፍኗል ቤቱ። በቃ ወንዶቹ መሳሪያ ደቅነው እሷን እያወሯት ነው። ምንድነው ምናምን ብዬ ወደ መሀል ስጠጋ እኔም ላይ ደቀነብኝ። አንደኛው መሳሪያው ነው ወጣብኝ። እኔ አልገባኝም። በቃ ሳይ ደግሞ እዛ ጋር እኔም ትንሽ ርቅ በቃ መኝታ ዘጋ አድርጌ ስለነበር መኝታ ክፍሉን ትንሽ ሐሺሹም በቃ ጭሱም ወደ እኔ ጋር ብዙ አልገባምና እነሱ ግን ሙሉ ታጥኖ ስለነበር ቤቱ በቃ የሚያደርጉትን ነገር አያውቁም። እዛ ጋር ድንገት ተሳስተው ሊገሉኝ ይችላሉ። እዛ ሳስብ ምንድነው ቆይሽ አስረዱኝ ስላቸው እንዴት ብዬ እንደማስረዳ አላውቅም። ግን ያው ስፔር ፓርት ቤት የለም በቃ ይሄ እሷን እዛ ሙሉ ንብረቱን ቁማር ተጫውታበታለች ውስጥ የነበረብኝ ሙሉ በስፔር ቤቱ ማለት በቤቱ በሙሉ ማለት ነው። በቤቱ ስለ ቤቱን እንዲሁ ተከራይቼ ነው የምሰራበት። ግን እዛ ጋር ያስገባዋቸው እቃዎቹ በቃ አነሳነስ እቃዎች አሉ። የመኪና የተለያየ የአውቶሞቢል ስፔር ፓርት ነው እኔ በብዛት እንትምለው እና ጋር ቢያንስ እዛ ጋር 1.2 ሚሊዮን በቃ ከዛ የሚያልፍ ብር ነው በቃ ያለው። ቢያንስ በግምት ምልህ ቢያንስ እዛ ቆጥሬ በቃ የሰረከብ የነበሩኝ ቢያንስ ከ1.2 ሚሊዮን ብር በእርግጠኝነት የነበሩኝ እቃዎች ናቸው እዛ ጋር የነበሩኝ። እዛ ጋር በሱ ተጮታ ተበልታለች። እና ይሄን ተበልተሃል ወረቀት ይዟል ሰዎቹ። እስክሪብቶና ወረቀት ይዟል። ፈርም፣ ካልፈረምክ እንገልሃለን፣ አንተንም እሷንም እንገልሃለን አሉ። ከዛ በሰዓቱ ምን ማለት እችላለሁ እኔ? አንደኛ እዛ ጋር ለነፍሴም ፈሮኝ። ምክንያቱም እነዚህ ሰዎች ኖርማል ቢያንስ ቢሆኑ በንግግር ቢያንስ በሆነ ነገር ልትግባባ ይችላል። ግን እዛ ጋር አሺሽ ምናምን ነገር ተጠቅሞ ስለነበር ሊገሉኝም ይችላሉ። በቃ በደመ ነፍስ ዝም ብዬ ያን የሰጡኝን ወረቀት ፈረምኩኝ። ከዛ በኋላ ልክ እሱ እንደፈረምኩኝ ልጆቹም በቃ እሱን ወረቀት ያዙና ወጡ ተያይዘው ማለት ሁሉም አንድ ላይ ተያይዘው ከሄዱ በኋላ ያው እኔ በሰዓቱም በቃ የተፈጠረው ነገር እኔ እንደ እንትንም ነው በቃ ሄዱ። በቃ ሲሄዱ ምንም ማለት አልቻልኩም። ገባው ምናምን ወረቀቱ ላይ በእርግጥ አስፈረሙኛል። ግን እዛ ጋር ስፈርም ማለት ወረቀቱ ላይ እኔ መሰለኝ በቃ የተለያየ በቃ የሆነ ጉዳይ የሆነ ወይ በሆነ ነገር የፈረምኩ ነው መሰለኝ እንጂ ስለምን ይሁን ያ ወረቀት ላይ ፈረምኩት በቃ ለምን ጉዳይ እንደፈረምኩኝ ምን ያምጣብኝ መዘዙን ያላቀ ፈርሜው በቃ እንዳልኩህ በቃ ያን ቀን አዳራ ይበለሁኝ በቃ ምንም እንዲሁ በቃ እንዲሁ ያፈጠኩኝ ነገ እዛ እንደምንም ያልኩ በቃ እስከ 4 እስከ 5 ካረፋፈድኩ በኋላ እስቲ ልሂድ እዛው እሷን ማዋራታለሁ በጂ ሱቅ እዛ ወደዛ ሲሄድ በቃ እቀይ ምናምን ነገር እዛ ሱቅ ውስጥ ያለው ንብረት ምናምን የለም እና ከጎን ያሉትን ሱቆች ምናምን አስተቅ እንዴ ተጭኖ ምናምን እኮ ሄደኩ እዚሁ እኮ ባለቤትህ የነበረችው ሙሉ ቀው የለም ማለት ነው። እዛ ስትሄድ
ሙሉ ቀው የለም ሙሉ ምንም ንብረት እንዲ በቃ ቤቱ በቃ የተከራየበት ቤት የለም በቃ ቤቱ ብቻ ነው የጠበቀኝ ሙሉ በቃ የነበሩት ምንም የቀረ 5 ሳንቲም ንብረት የለም 1.2 ሚሊዮን ያወጣል ያልኩ ንብረት እንዳለ የለም በፈጣሪ ያው በጣም የሚያሳዝን ነገር ነው እየነገርከኝ ያለው ግን ያው እንግዲህ ከዛ በኋላ አንተ ምን ለማድረግ ወሰንክ ወደ ህግስ ለመሄድ አላሰብክም ነበር ያው ስልህ አስቤው ነበር ይሄን ነገር ግን ከዛ ግን ምን አሰብኩኝ ይሄ መዘዙ ዞሮ ወደ ራሴ ቢመጣስ እንደነገርኩ ይሄ የራሴ ቤት ነው እዚህ ጋር ያልኩ ህግ ጋር ስትሄድ ደግሞ ያለው እውነታ ነው የምትወራው እና ያው እውነታ ማለት ቤቴ እንዳልኩ ብያለሁ ጫት ይቃምበታል ያውም ደግሞ ጫት ተሰብስቦ ነው የሚቆምበት ጫት ብቻ አይደለም ሺሻ ያጨሳሉ የተለያዩ አደንዛዥ እጾች አሉ እና ይሄንን በመናገርበት ሰዓት ላይ እዛ ሄጄ መንግስት ቦታ ላይ በመናገርበት ሰዓት ላይ አንተ የት ነበርክ ይሁሉ ሲፈጸም ብሎ እኔም እዚህ ጋር ተጎጂ ነው መሆኑ ራሴም ተጠያቂ ነው መሆኑ ግን አሁን ይሄንን ምልህ እያሰብኩበት ነው አሁን እናንተን አሰብኳችሁ እናንተ መስጠቱኝ ነገር አይና እናንተ ጋር ምንም አይነት መፍትሄ ማላገኝ ነገር ከሆነ በቃ የመጣ ይምጣብኝ እዛ ጋር የምቀጣውም ቅጣት ምንም ካለ እንግዲህ ከመተዳደሪያ አይበልጥም ከህይወት አይበልጥም ለዚህ ነው ወደዛ መሄድ ነው እያሰብኩ ያሉት ያው እንግዲህ በጣም የሚያሳዝን ነገር ነው የተፈጠረብህ የሰማሁት ነገር ሁሉ በጣም አሳዝኖኛል ግን ደግሞ ያው እንግዲህ ለመፍትሄ ነው የተገናኘው ነውና እንግዲህ እኛ እምንችለውን ሁሉ እምንረዳህ እንደሆነ ካሁኑ እንግዲህ እዚሁ ጋር ቃል ልገባልህ ፈልጋለሁ እምንችለውን ነገር ሁሉ እሷንም የገባችበት ገብተን እንግዲህ ፈልገን አግኝተናት ያው ንብረትህን ለማስመለስ እንሞክራለን እሺ እኔ ብታረጉልኝ ያው ብለህ ደስ ይለኛል ምክንያቱም ይሄ የህይወቴ ጉዳይ ነው አንደኛ ህይወቴን ማበላሽተው ነው የደቹ እቺ ልጅ ሲቀጥል ያለኝን መተዳደሪያ ንብረቴ በራሴ ስም ነው ንብረቴ ስለዚህ ይሄንን ንብረቴንም ሁሉንም ነገር ማግኘት አለብኝ እኔም ይሄው እዚሁ በሽታ ላይ ሆኜ አሁን ምን ማድረግ እችላለሁ ከዚህ በኋላ ምንም ማድረግ የምችለው ነገር የለም ስለዚህ ያው እንግዲህ አስቀድሜ እንደነገርኩ ይሄን ነገር እንግዲህ አንተም ቀድመህ ተመርመረው ምክንያቱም ነገሮች ከረፈዱ በኋላ ወደማይሆን ነገር እንዳይቀየርብህ አንተም ሄደህ ወደ ህክምና ያለውን ነገር እንተንበል እኛ በመንፈልግ ሰዓት ደግሞ እንደውልሃለን እናገኘሃለን በቃ ይሄው በቃ እና በዚህ አጋጣሚ ቤቴ ድረስ ይወጣሪን እንተን ብላችሁ ስለመጣችሁ መልካም እኛ ችግር የለውም ምንም እሺ እናመሰግናለን ያው እንግዲህ ውድ ቤተሰቦች የታሪኩን እንደሰማችሁት ነበር እንግዲህ የኛን እገዛ ይፈልጋል ይህ ሰው እኛ ደግሞ እምንችለውን ሁሉ እምናግዘው ይሆናል እሷንም የገባችበት ገብተን ደግሞ አግኝተን እሷንም እንደዚሁ እሱን እንዳወራ ነው ያለውን ነገር እምናወራት ይሆናል እስከዛው ግን አብራችሁን ስለነበራችሁ ከልብ አመሰግናለሁ መልካም ጊዜ ያው እንግዲህ ውድ ቤተሰቦቼ አሁን ቦታው ላይ ደርሰናል እንግዲህ ይሄን ቦታ ለማግኘት በጣም ብዙ ለፍተን ነበር እንግዲህ ይሄ ጭፈራ ቤት የሚገኝበትን ቦታ ይሄን ክለብ ለማግኘት በጣም ብዙ ቦታ ለፍተን ነበር ግን አሁን እዚህ አካባቢ ትገኛለች አለች ተብለን ተጠቁመን እዚህ ቦታ ደርሰናል እንግዲህ ቦታው ያለንበት ቦታ ትንሽ በካሜራም ለመቅረጽ አመች አይደለም ቪዲዮ ለመቅረጽ እና ካልሆነ እንግዲህ ምንችል ከሆነ ምንቀርጽ ይሆናል ማንችል ከሆነ ደግሞ በድምጽ ብቻ ያለውን ነገር ቀርጸን ምንከታተል ይሆናል እንግዲህ ሳሮን ውስጥ ትገኛለች ተብዬ ነው ያለሁት ከዛ በኋላ እንግዲህ ውስጥ ገብተን እንድታናግረኝ ፍቃደኛ ለማድረግ ምናረገው ነገር ሁሉ ለናንተ ለማስተላለፍ እሞክራለሁ እንግዲህ የሚቻል ከሆነ ካሜራም ይዤ ለመግባት እሞክራለሁ የማይሆን ከሆነም ደግሞ ቪአይፒ ቢሆን ከፍዬ እንግዲህ ያለውን ነገር ለናንተ እያንዳንዱ ነገር ማስተላለፍ ይሆናል እስከዛው አብራችሁ ሃይ እንዴት ነሽ ሃይ እንዴት ነሽ አለው በጣም ቆንጆዬ ነሽ ከሩቆኝ ያያየሁሽ ነበርና ያው መተዋወቅ ከተቻለ ብትዋወቅሽ በጣም ደስ ይለኛል ከሳሮን ባላለ ያው በጣም ቆንጆዬ ነሽ ያለሽበት ቦታ አንቺን ይመጥናል ብዬ አላስብምና ያው እንግዲህ ከተስማማን አንዳንድ ሐሳቦች እኔ ጋር አሉና በዛ ነገሮች የምንስማማ ከሆነ የተሻለ ነገር የሚኖረን ይመስለኛል እኔና አንቺ ከስራው ውጪ ምን ሐሳብ ሊኖር ይችላል ያው ስለ ስራሽም ሊሆን እኮ ይችላል ያው እሺ ስራሽ ምንድነው እስቲ ስለ ስራሽ ንገሪኝና ያው እንግዲህ እሺ በቃ እንተዋወቅና ያለውን ነገር እንግዲህ የሚደረገው ነገር እናረጋለን ይቻላል ስምሽን እሺ ተዋወቅ ስሜ ሳሮን ነው መልካም ይሁን ሳሮን እኔ እንደዚህ ለአንድ ቀን አዳር ወይ ደግሞ ለጊዜያዊ ነገር አይደለም ፈልግሽ ማለት ለቁም ነገር ነው እኔ የምፈልግሽ ያው የምትረጂ ከሆነ ማለት የቁም ነገር ያው ብዙ ሴቶችን አይቻለሁ ከዚህ በፊት ማለት ያው እንዳንቺ የሚሰሩ ያሉ ሴቶችን አይቻለሁ ግን ደግሞ አይኔ ውስጥ የገባሽውና ደግሞ ከኔ ጋር ትሄዳለች ብዬ አሰብኳት ሴት አንቺ ስለሆንሽ ነው ያው መርጫ አንቺን ላወራሽ የመጣሁት ኦኬ ይቻላል ወደ ውስጥ ገብተን እናወራለን አይ ወደ ውስጥ ጫጫታውን ትንሽ ለማውራት አይመችምና ወደ መኪና ሄደን ብናወራ በጣም ደስ ይለኛል መኪና ልክ አዎ መኪና አለ ይቻላል በቃ ዋጋውን እንስማማና መሄድ እንችላለን
ችግር የለውም ዋጋው ችግር የለውም የጠራሽውን እከፍላለሁ አብረን እሺ እንዴት ነሽ ሳሩን? አለው እንዴት ነክ? አለው እግዚአብሔር ይመስገን። ትላንት ያው እንግዲህ ገባሽ ብዬ ለመደወል እድሉን አላገኘውም በጣም ቢዚ ሆንኩኝና ያ ብሩን ሰተከኝ እኮ ጠፋክ። እኔ ደግሞ ትደውላለህ ብዬ እየጠበቅኩ ያው ነበር። ብሩን ያው እንግዲህ ትናንት ወደ ቤትሽ ገብተሽ እፎይ ብለሽ እንድታድሪ ስለፈለኩኝ ነው። ምክንያቱም እኔ ለእንደዚህ አይነት ነገር አይደለም አንቺን የምፈልግሽ። ያው ትናንትም አንዳንድ ነገሮችን ነግሬሻለሁ ያለውን ነገርና እኔ ለቁም ነገር ነው የምፈልግሽ ወይም ለትዳር የሚባለውን ነገር ነው ካንቺ ጋር የምፈልግሽና ያው ካንቺ ጋር የተሻለ ህይወት ቢኖረኝ ደስ የሚል ኑሮን በመራ በጣም ደስ ይለኛል ሳሩን። ኖ እንደዛማ ሊሆን አይችልም። ለምን ሊሆን አይችልም? እኔ ይሄ ላይፍ ተመችቶኛል። አይ ሳሩን ይሄ ተመችቶሽ እንዳልሆነ እኔም አንቺም ውስጥሽም የሚያውቀው ነገር ነው። ስራዬ ነው እኮ እንዴት ነው የማይመቸኝ? ባይመቸኝ በሙላ ስራ አይ ስራ ይኸውልሽ እኛ ሀገር ላይ ስራ አግኝቶ የሚተዳደርበት ገንዘብ አግኝቶ እንትን ማለት በጣም ከባድ እንደሆነ እኔም አንቺም እናውቀዋለን። ይሄን ነገር ፈልገሽ እንዳልገባሽበት ደግሞ ነው ያውቃለሁ። ስለዚህ እኔ ካንቺ ጋር የተሻለ ነገር ልስጥሽ ወደ ተሻለ ህይወት ልውሰድሽ ነው እያልኩሽ ያለሁት። እኔ ሌላ ምንም አይነት ፍላጎት ኖሮኝ አይደለም። ማለት መኪና አለክ ቤት አለክ ምናምን ምን አስፈልገ ከኔ ጋር መሆኑ? አው እንዳልሹ ነው በቃ ይኸው ያሰብሽው ነገር ሁሉ ያሰብሽው ንብረት ሁሉ አለኝ እንደጠራሹ ነው። ግን ደግሞ እኔ አጣውት ፍቅር ነው። ገብቶሻል አይደል? ዛሬ ሀብቴን አይታ ብላ የምቀርበኝ ሴት ነገ እንደማትሄድ እርግጠኛ አይደለሁ። አንቺን ከእንደዚህ አይነት ህይወት አውጥቼሽ ነገ የኔ ባደርግሽ አንቺ ወዴትም ልትሄጃች። ምክንያቱም በቃ የተሻለ ፍቅርን ነው የሰጠውሽ። አሁን ላይ ግን ገንዘቤን አይታ የምቀርበኝ ሴት ነገ እንደማትሄድ እርግጠኛ መሆን ስለማልችል ነው አንቺ ጋር መጥቼ ይሄን ነገር እየጠየቅኩሽ ያለሁት። ማለት በጣም ከባድ ነገር ነው እየጠየከኝ ያለው። ይገባኛል። እኔም ባንዴ እንትን እያልኩኝ አይደለም። ግን ደግሞ በቃ እናስብበትና ሁለታችንም ይሄን ነገር ግን በቃ አይሆንም የምትይኝ ከሆነ ምን ማድረግ እችላለሁ? ላስጨንቅሽም አልፈልግም። እንደዛ እንኳን አይደለም ማለት እንዴት ላስረዳክ? ከዚህ በፊትም እንደዚህ አይነት ላይፍ ውስጥ ገብቼ ነበረ። ተጎድቻለሁ በጣም እና እንዴት ልመለስ እችላለሁ? ስልክ እንዴት እርግጠኛ ልሆን እችላለሁ ባንተ? እኔ እንደማልጎዳሽ እኮ እየነገርኩሽ እኮ ነው። ያ እሱም እኮ እንደዛ ብሎኝ ነው። እሺ እኔ የፈለግሽውን ላደርግልሽ ዝግጁ ነኝ፣ ችግር የለውም። ከፈለግሽ ንብረቴን ያለውን ነገር ሁሉ ባንቺ ስም ላደርገው እችላለሁ፣ ችግር የለውም። አንቺ ብቻ ከዚህ ህይወት እሺ ብለሽ ወጥተሽ ለኔ ንጹህ ፍቅርን ብቻ ለመስጠት ተስማሚ። እሺ በቃ አታስብ። ተስማማን? ተስማምቻለሁ። እውነት ይሄን ነገር አቁመሽ ከኔ ጋር ወደፊት ህይወትሽን መምራት ትፈልጊያለሽ? በእውነት እውነት እስካኖርከኝ ድረስ እኔ ችግር የለውም። ለማኖር ምንም ሳይጎልብሽ አንቀባርሬ አኖርሻለሁ። ለዚህ ነገር አንቺ አታስቢ። ስለዚህ አሁን ወደ ቤቴ ሄደን ማውራት እንችላለን። ቤቴንም በዛው ታይዋለሽ። ያለኝን ነገር ሁሉ ደግሞ ላንቺ እንግዲህ ከዚህ በኋላ ውዷ ሚስቴ ስለምትሆኚ ግልጽ ማድረግ አለብኝ ማለት ነው። እሺ ይቻላል። መልካም እንሂድሽ።